ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱሳንን መስተጋደል ወይም ተጋዳሊት ብሎ መጥራቱ በሃይማኖታችን የተለመደ ነው። በጥሬ ትርጉሙ ስናየው ቁርጠኛ ተዋጊነታቸውንም የሚያሳይ ነው። ነገር ግን ውጊያው ከጨለማው ገዢዎች ጋር ነውና በሚስጥሩ ለሃይማኖታቸው እስከ ደም ጠብታና እስከ መጨረሻው ቅታ ድረስ መጋደላቸውን የሚያሳይ ነው። መጋደል ጎዳናው ብዙ አይነት ነው። ከራሱ ጋር የሚጋደል አለ፣ ከዓለም ጋር የሚጋደል አለ። የቅዱሳኑ ተጋድሎ ግን ከዚህም የበለጠና ከበድ ያለ ነው። ለዚህም ማሳያው በየዕለቱ የሚዘከሩትን የቅዱሳን ሕይወት ከጸላዔ ሰናያት ጋር የሚያደርጉት ትግል ነው። የዚህም ሕይወት መሠረቱ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የደረሰበትን መከራ በማሰብ ብሎም ለመምሰል የተደረገ ክርስቲያናዊ ጉዞ ነው። እኛም በቸርነቱ የቅዱሳኑን የተጋድሎ ሕይወት በመዘከር በረከትን እንድናገኝ ሕይወታቸውንም አርያ በማድረግ በክርስትና ሕይወታችን እንድንበረታ እግዚአብሔርን እንዲረዳን እየተማጸን ያሳለፉትን የቅድስና ተጋድሎ ሕይወት በየዕለቱ እንደሚከተለው ይቀርብ ዘንድ አምላከ ቅዱሳን ልዑል እግዚአብሔር ይርዳን። መጋቢት 3 ቀን የሚከበሩ የቅዱሳን በዓላት። ቆዝሞስ ሊቀ ጳጳሳት። ጳጳስ ማለት አባት፣ መሪ፣ እረኛ ማለት ነው። በቅድስት ቤተክርስቲያን አስተምሮ በአዲስ ኪዳን የመንፈሳዊ ስልጣን ደረጃዎች በጥቅሉ 3 ናቸው። እነሱም ዲቁና፣ ቅስና፣ ጵጵስና ሲሆኑ በስራቸው ወደ 9 ያህል ክፍል አላቸው። ከነዚህም ከፍተኛው ስልጣን ጵጵስና ነው። ጵጵስና ማለት የክርስቶስን መንጋ እንደ ባለቤቱ አድርጎ መጠበቅ ማለት ነው። ስልጣኑ በምድር ሸክም ዕዳ ሲሆን በሰማይ ግን ክብር ነው። ማንም በስጋው ላይ ካልጨከነ በቀር ጵጵስናን አይመኝም። ቅዱስ ጳውሎስ ሰናየ ግብረ ፈተወ፣ ማንም ጵጵስናን ቢመኝ መልካም ስራን ተመኘ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ማለቱን ይዞ ሹሙኝ ማለት ወደማይጠፋ እሳት የሚያስጥል ከባድ ውሳኔ ነው። ምክንያቱም አንድ ክርስቲያን የሚጠየቅ በራሱ ኃጢአት ሲሆን፣ አንድ ካህን ደግሞ ስለ ልጆቹ ይጠየቃል። የከፋው ግን የጳጳሱ ነው። አንድ ጳጳስ ቢጾም ቢጸልይ እንኳ ለድህነቱ በቂ አይደለም። ምክንያቱም በመንበሩ ላይ ያስቀመጠው መንጋውን እንጂ ራሱን እንዲያድን አይደለምና። ጌታ እንዳለ መልካም እረኛ ይሜጡ ነፍሶ ቤዛ አባጊሁ፣ መልካሙ እረኛ ስለ በጎቹ ቤዛ ራሱን አሳልፎ የሚሰጥ ነው። ስለዚህም ክህነት፣ ጵጵስና፣ ሐዋርያዊ አገልግሎት ከባድም ኃላፊነት ነው። አባቶቻችን ሐዋርያትና ተከታዮቻቸው ሐዋርያን ታላላቅ የጵጵስና መንበሮችን መስርተው ትምህርቱን ከነወንበሩ አስተላልፈዋል። ከእነዚህም መንበር ጵጵስናዎች 4ቱ የበላይ ናቸው። እነዚህም የቅዱስ ጴጥሮስ የሮም፣ የቅዱስ ዮሐንስ የአንጾኪያ፣ የቅዱስ ማርቆስ የእስክንድሪያ፣ የቅዱስ ጳውሎስ የኤፌሶ መናብርት ናቸው። እነዚህ መንበሮችም ከክርስቶስ ዕርገት እስከ 443-451 ዓ.ም ጉባኤ ኬልቄዶን ድረስ በአንድነት ቆይተው ተለያይተዋል። ከነዚህ መናብርት መካከል የእስክንድሪያው፣ የግብፁ እና የአንጾኪያው፣ የሶሪያው ዛሬም ድረስ በተዋህዶ እምነት የጸኑ ናቸው። የእኛ ቤተክርስቲያንም ሐዋርያዊት እንደመሆኗ ሐዋርያትን መስለው ሐዋርያትን አለው የተነሱ አበው ጳጳሳትን በየጊዜው በበዓላት ታስባለች፣ ታከብራለች። በተለይ ደግሞ የእስክንድሪያና የአንጾኪያ በርካታ አባቶችን እናከብራለን። እነርሱ ለቀናች ሃይማኖትና ለመንጋው ሲሉ ብዙ መከራን በአኩቴት ተቀብለዋልና። ከነዚህም መካከል አንዱ ቅዱስ ቆዝሞስ የእስክንድሪያው የግብፅ 58ኛ ሊቀ ጳጳስ የነበረ አባት ነው። ዘመኑ እስልምና የሰለጠነበት ነበርና በዚያ ጊዜ እረኝነት፣ ጵጵስና መምረጥ እንደ ዛሬው ዘመን ሰርግና ምላሽ አልነበረም። በካዲዎች እሳትና ስለት መከራን ለመቀበል መወሰን እንጂ። ከ6ኛው መቶ ክፍለ ዘመን በኋላ በዓለማችን ከተነሱ ሊቀ ጳጳሳት ለግብፃውያኑ ቤተክርስቲያን ልዩ ቦታ አላት። ምክንያቱም በወቅቱ በጎቻቸውን ምዕመናንን ለመጠበቅ ከግብፅ ከሊፋዎች የግፍ ጽዋን ጠጥተዋልና። ከእነዚህም አንዱ የእመቤታችን ፍቅር ይበዛለትና በዚህ ቀን ያረፈው ቅዱስ ቆዝሞስ ነው። አምላከ ቅዱሳን ሊቃውንት በጸሎታቸው እኛንም ቤተክርስቲያኑን ከክፉ ጠላት ይጠብቅልን።
መጋቢት 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ ቆዝሞስ የእስክንድርያ ሊቀ ጳጳሳት፣ አባ በርፎኒዮስ ክቡር። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃውንት ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል፣ ቅዱስ ቄርሎስ ሊቅ አምደ ሃይማኖት፣ አባ ስምዖን ዘአምድ፣ ቅዱስ ፋኑኤል ሊቀ መላእክት። በዕለቱ የቅዱሳንን ሕይወት የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 16 ቁጥር 17። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነሱ ዘንድ ፈቀቅ በሉ። እንዲህ ያሉት ለገዛ ወዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋሽቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን። ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት